እሺ ውድ ቤተሰብ እስኪ ዛሬ ደግሞ ባለ ሁለት ባለ ሶስት ባለ አራት ባለ አምስት እና ባለ ስድስት እያልን ከትንሽ ከፊደል ጀምረን ረጃጅም ቃላትን እናነባለን ማለት ነው። ጀማሪዎች ከሆናችሁ ይህ ቪዲዮ ለእናንተ ነው፣ እንዳታልፉት፣ ተማሩበት፣ ለውጥ ታገኙበታላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። በዚህ መልኩ ደግሞ አማርኛን ከፊደል ጀምራችሁ በኦንላይን ካላችሁበት ሆናችሁ ለመማር ታች ላይ ባስቀመጥናችሁ ስልክ ቁጥር ደውሉልን። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁ ሰዓት መማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ እንሄዳለን። በደንብ ተከተሉኝ። ሆ አለ የአማርኛ ፊደል የሀ ቤት መጨረሻ ሆ። ከዛስ ድ የደ ቤት ስድስተኛ ሆ ድ ሆድ ሆድ። እሺ ግ የገ ቤት ስድስተኛ ግ። ራ የረ ቤት አራተኛ ራ ግ ራ ግራ። እሺ ጫ የጨ ቤት አራተኛ ጫ። ካ የከቤት አራተኛ ካ ጫ ካ ጫካ። እሺ የደ ቤት አራተኛ ዳ የበቤት መጨረሻ ቦ ዳ ቦ። ስለዚህ እነዚህ ባለ ሁለት ናቸው። ባለ ሁለት ፊደል ሆድ፣ ግራ፣ ጫካ፣ ዳቦ ባለ ሁለት ፊደል ቃላት ናቸው ማለት ነው። ወደ ባለ ሶስቶቹ ደግሞ ሄድን። ነ ቀ ዝ ነ ቀ ዝ ነ የመጀመሪያ ቀ የመጀመሪያ ዝ ስድስተኛ ስድስተኛ ነ ቀ ዝ ነ ቀ ዝ ነቀዝ። እሺ ት ን ኝ ት ስድስተኛ የተቤት ን የነቤት ስድስተኛ ኝ የኘ ቤት ስድስተኛ ት ን ኝ ትንኝ ትንኝ። እሺ ጽ የጸቤት ስድስተኛ ዳ የደቤት አራተኛ ት የተቤት ስድስተኛ ጽ ዳ ት ጽዳት። ነ የመጀመሪያ የነቤት ማለት ነው። ፍ የፈቤት ስድስተኛ ነፍ። ከዛስ የሰቤት ስድስተኛ ስ ነ ፍ ስ ነፍስ ነፍስ ነፍስ። ነቀዝ ትንኝ ጽዳት ነፍስ። እነዚህ ባለ ሶስት ፊደል ቃላት ናቸው ማለት ነው። ባለ ሶስት ፊደል 1 2 3 ባለ ሶስት ፊደል ቃላት ናቸው ማለት ነው። ባለ አራቶቹ ደግሞ ስንሄድ ም የመቤት ስድስተኛ ዝ የዘቤት ስድስተኛ ገ የገቤት የመጀመሪያ ባ የበቤት አራተኛ ም ዝ ገ ባ ም ዝ ገ ባ ምዝገባ። እሺ ጦ የጠቤት መጨረሻ ጦ ር የረቤት ስድስተኛ ነ የነቤት የመጀመሪያ ት የተቤት ስድስተኛ ጦ ር ነ ት ጦርነት ጦርነት። እሺ ክ ክ ር ክ ር የከቤት ስድስተኛ የረቤት ስድስተኛ የከቤት ስድስተኛ የረቤት ስድስተኛ ራሳቸውን ይደግማሉ ማለት ነው። ክ ከዚህ ጋር ደገመች፣ ር ከዚህ ጋር ደገመች። ክር ክር ክርክር። እሺ ግ የገቤት ስድስተኛ ን የነቤት ስድስተኛ ቦ የበቤት መጨረሻ ት የተቤት ስድስተኛ ግን ቦት ግንቦት። ስለዚህ ምዝገባ፣ ጦርነት፣ ክርክር፣ ግንቦት ይሆናል ማለት ነው። ውድ ቤተሰብ ይሆናል ማለት ነው። ስለዚህ ወደ ቀጣዩ ከመሄዳችን በፊት እናንተ ደግሞ ታነባላችሁ፣ እኔ እጠይቃችኋለሁ፣ እናንተ ትመልሳላችሁ። ምንድን ነው የሚለው ይሄ? ሆድ። እሺ ጎበዝ። ይሄኛውስ? ግራ ግራ። እሺ ከዚህ ላይስ? ጥቁሩ። ጫካ ጫካ። እሺ ከዚህ ላይስ? ዳቦ። በጣም አሪፍ። ሆድ፣ ግራ፣ ጫካ፣ ዳቦ። እሺ ባለሶስቱ ደግሞ ምንድን ነው የሚለው? የመጀመሪያው ነቀዝ። እሺ ትንኝ። ጎበዞች። ጽዳት። እሺ ነፍስ። በጣም አሪፍ። ነቀዝ፣ ትንኝ፣ ጽዳት፣ ነፍስ። እሺ ከዚህ ላይ ምንድን ነው የሚለው? ምዝገባ፣
ምዝገባ። እሺ ጦርነት። በጣም አሪፍ። ክርክር። እሺ ግንቦት። ጎበዞች ግንቦት። ስለዚህ ባለ 2 ባለ 3 ባለ 4 ፊደላትን ቃላት እየመሰረትን አይተናል ማለት ነው። በዚህ መልኩ ደግሞ በኦንላይን ካላችሁበት ሆናችሁ ለመማር በ0953 61 59 56 ብታናግሩን በሳምንት 5 ቀን እናንተን ብቁ ማድረግ እንችላለን። ደውሉልንና መማር ትችላላችሁ። ወደ ቀጣዩ እንሄዳለን። እሺ ብ የበቤት ስድስተኛ፣ ር የረቤት ስድስተኛ፣ ቱ የተቤት ሁለተኛ፣ ካ የከቤት አራተኛ፣ ን የነቤት ስድስተኛ። ብር ቱ ካ ን ብርቱካን ብርቱካን ይላል። ጥ ን ታ ዊ ጥ ስድስተኛ፣ ን ስድስተኛ፣ ታ አራተኛ፣ ዊ ሶስተኛ። ጥ የጠቤት ስድስተኛ፣ ን የነቤት ስድስተኛ፣ ታ የተቤት አራተኛ፣ ዊ የወቤት ሶስተኛ። ጥንታዊ ጥንታዊ። እሺ ው የወቤት ስድስተኛ፣ ት የተቤት ስድስተኛ፣ ድ የደቤት ስድስተኛ፣ ር የረቤት ስድስተኛ፣ ና የነቤት አራተኛ። ውትድርና ውትድርና ውትድርና። እሺ አ የመጀመሪያ፣ ስ የሰቤት ስድስተኛ፣ ፈ የመጀመሪያ፣ ላ የለቤት አራተኛ፣ ጊ የገቤት ሶስተኛ። አስፈላጊ አስፈላጊ አስፈላጊ። ብርቱካን ጥንታዊ፣ ውትድርና አስፈላጊ። እሺ እንቀጥል። እ የአቤት ስድስተኛ እ። እሺ ስ የሰቤት ስድስተኛ ስ። ት የተቤት ስድስተኛ ት። ን የነቤት ስድስተኛ ን። ፋ የፈቤት አራተኛ ፋ። እስትንፋስ የሰቤት ስድስተኛ እስትንፋስ እስትንፋስ እስትንፋስ። 1 2 3 4 5 6 ባለ 6 ፊደል ቃላት ማለት ነው። እስትንፋስ ይላል። ማ የመቤት አራተኛ፣ ስ የሰቤት ስድስተኛ፣ ታ የተቤት አራተኛ ማስታ። ከዛስ ወ ቂ የቀቤት ሶስተኛ ቂ ያ የቤት አራተኛ ማስታወቂያ ማስታወቂያ። እስትንፋስ ማስታወቂያ። ከዛስ ማ የመቤት አራተኛ፣ መ የመጀመሪያ፣ ላ የለቤት አራተኛ፣ ለ የለቤት የመጀመሪያ፣ ሻ የሸቤት አራተኛ። ማመላለሻ 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 ይሆናል። እሺ መ የመጀመሪያ፣ ተ የመጀመሪያ፣ ግ የገቤት ስድስተኛ ግ መተግ በሪ የረቤት ሶስተኛ ሪ መተግበሪ ያ የቤት አራተኛ መተግበሪያ። ስለዚህ ብርቱካን ጥንታዊ፣ ውትድርና አስፈላጊ፣ እስትንፋስ ማስታወቂያ፣ ማመላለሻ፣ መተግበሪያ ይላል። ውድ ቤተሰብ አሁን ደግሞ እንደተለመደው እናንተ ታነብልኛላችሁ፣ እኔ ጠይቃችኋለሁ። እሺ እሺ የመጀመሪያው ምንድን ነው የሚለው? ብርቱካን። ጎበዞች። ቀጣዩስ? ጥንታዊ ጥንታዊ። እሺ እዚህ ላይ ውትድርና። ጎበዞች። እዚህ ላይስ? አስፈላጊ አስፈላጊ። እሺ ከዚህ ላይ እስትንፋስ እስትንፋስ። እሺ ከዚህ ላይ ማስታወቂያ። በጣም አሪፍ። ከዚህ ላይ ማመላለሻ ማመላለሻ። እሺ ከዚህ ላይ መተግበሪያ። በጣም አሪፍ። ስለዚህ ብርቱካን ጥንታዊ፣ ውትድርና አስፈላጊ፣ እስትንፋስ ማስታወቂያ፣ ማመላለሻ፣ መተግበሪያ ካላችሁ ልክ ናችሁ ማለት ነው ውድ ቤተሰብ። በዚህ መልኩ ደግሞ አማርኛን በኦንላይን ካላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ አርብ እናንተ በፈለጋችሁትና
በመረጣችሁ ሰዓት አማርኛና እንግሊዘኛን በኦንላይን መማር የምትፈልጉ ስልክ ታች ላይ አለላችሁ፣ አናግሩን። ምንም የሚከብድ ነገር የለውም። ከውጭ ሆናችሁ ሊከብዳችሁ ይችላል፣ ሊመስልም ይችላል። ግን ገብታችሁ ደግሞ ስታዩት በጣም ቀላልና በትንሽ ጊዜ ውስጥ ከ3 ወርና ከ4 ወር ባልበለጠ ጊዜ ውስጥ ውጤታማ ትሆናላችሁ። ጀምሩት። ጾታ፣ እድሜ፣ ቦታ አይገድበውም። በየትኛውም የዓለማችን ክፍሎች ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ በየትኛውም የእድሜ ክልል ሆናችሁ ወጣት፣ ልጅ፣ አዋቂ አይልም እና ደግሞ በየትኛውም ሰዓት እናንተ በፈለጋችሁ ሰዓት መማር ትችላላችሁ። ሁሉን ነገር አሳክተን እየጠበቅናችሁ ነው የምንገኘው ማለት ነው። ደውሉልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። በቀጣይ እስክንገናኝ ሰላማችሁ ይብዛ።